بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم የመራህ ኪታባችንን እንቀጥላለን። ያቆምነው ምን ነበረ? ሰሂህ የሚባለውን ክፍል የመጀመሪያውን ባብ እየተመለከትን ነበረ። ከዛ ሰሂህ ማለት ምን ማለት እንደሆነ ነገሩንና ከሰሂህ ክፍሎች ውስጥ የመጀመሪያው መጠቀስ ያለበት መስደር ስለሆነ ስለ መስደር ሊናገሩ ፈልገው ምን አሉ? ፈቁልና ብለን ማለታችን አሉ። ከዚህ በስተፊት ብዙ ነገር እየተናገሩ ነበርና ضرب ብለን ስንል ማለታችን አሉ መስደር ነው ብለው አሉ። ያው ቃሉን ሳይሆን ነቲጃውን ማለት ነው፣ ውጤቱ። ምክንያቱም መስደር የሚባለው ነገር ሐደስ ስለሆነ ቃሉን ሳይሆን የፈለጉት ምንድነው ውጤቱን። ضرب የሚባለው ነገር ከተከሰተ በኋላ ضرب ተብሎ የሚባለው ነገር ማለት ነው እሱ እኮ መስደር ነው ብለዋል። አይ መቁሉና ወመልፉዙና ማለታቸው ነው። እሺ እና ይሄ ضرب የሚባለው ነገር ልክ ፈትሑን እንደሚባለው ነስሩን እንደሚባለው እንዲሁም ደግሞ ለምሳሌ ሌላ ማን ናመ የናሙ ነውሙን ብለን እንደምንለው መስደር ነው ማን ضرب የሚባለው ነገር። ታዲያ ይሄ መስደር የተወለዱ ሚንሁ ከሱ ይወለዳል ይፈለፈላል አሉ። ከማን ከመስደር አልአሽያኡ التسعة እነዚህ 9 ነገራቶች ይወለዳሉ ብለዋል። 9ኞችን ከዚህ በስተፊት አሳልፈናል። ማዲ፣ ሙስተቅበል፣ አምር፣ ነሂ፣ እስሙል ፋኢል፣ እስሙል መፍዑል እንዲሁም ዘርፉ ዘማን፣ መካን፣ አላ ምናምን ብለን የዘረዘርናቸው ማለት ነው። እነዚህ ነገሮች ሁላ የሚወለዱት ከማን ነው? ከመስደር ነው። ስለዚህ ስርወ ቃሉ የቃሉ ሁላ መሰረቱ ማን ነው? መስደር ነው ብለው እያሉን ነው ማለት ነው። ወሁወ ታዲያ ይሄ መስደር የሚባለው ነገር አስሉን መሰረት ነው አሉ። ይሄ ማዲ የምትለው ሙዳሪ የምትለው አምር የምትለው ሁላ የሚመነጭበት መሰረት ነው አሉ። هو اصل في الاشتقاق በኢሽቲቃቅ ጊዜ ኢሽቲቃቅ ብሎ ማለት አይሸቀ እንደማለት ነው፣ ቀነጠሰ ማለት ነው። ተቀንጥሶ የሚመጡ ነገሮች ሁላ አስላቸው ማን ነው? መስደር ነው ብለዋል። በማን ዘንድ ነው ይሄ ግንዛቤ ሲባል عند البصريين የበስራ ዑለማዎች ዘንዳ የቃላቶች ሁላ አስል ምንድነው ይላሉ? መስደር ነው ብለው ይላሉ ማለት ነው። ስለዚህ መዝሃቦች ናቸው እነዚህ በስራና ኩፋ የሚባሉት። ልክ ፍቅህ ኪታቦች ላይ 5 አይነት መዝሃብ አለ ተብሎ ኢማሙ አህመድ፣ ኢማሙ ማሊክ፣ ኢማም አቡ ሐኒፋ እንዲሁም ኢማም አሻፊዒ እንደውም ደግሞ ዳውድ አዛሂሪ እናም ተብሎ እንደሚዘረዘሩት የነህው ወይም ደግሞ የቋንቋ ትምህርት ዘርፍ ላይ 2 መዝሃቦች አሉ፣ በስራዎችና ኩፋዎች። አሁን በስሪዮች ይሄን በተመለከተ የቃላቶች ሁላ አስል ምንድነው በሚለው ላይ መስደር ነው በሚለው ላይ አቋምን ይዘዋሉ ማለት ነው። ማን? በስራዎች ማለት የሆነ ጀማዓቱ ሚን النحات የነህው የሆኑ ጀማዓዎች ናቸው። መሪያቸው መስራቻቸው ኸሊል ተብሎ ይባላል። የሱ ተማሪ ሲበወይህ የሚባለው ደግሞ እዚህ ደረጃ ያደረሰው ታላቅ ዓሊም። ስለዚህ በበስራዎች መዝሃብ መሰረት ኢሽቲቃቅ የሚባለው ነገር ማለትም ማዲ፣ ሙዳሪ፣ አምር ምናምን ብለን የዘረዘርናቸው እነሱ ነገሮች ሁላ አስላቸው ማን ነው? መስደር ነው ብለው ነው የሚሉት። ከዛ ኩፋዎች ደግሞ የነሱ ተቃራኒ ናቸው። ምንድነው ነው የሚሉት? ፊዕል ነው ብለው ነው የሚሉት። የነገሮች ሁላ መሰረቱ ምንድን ይላሉ? ፊዕል ነው ብለው ይላሉ። እነሱ ምን ይላሉ? መስደር ነው ብለው ይላሉ። ከዛ ኩፋዎች ጥያቄ ይጠይቃሉ። ለማን? ለበስራዎች። ማ ደሊሉኩም ያ በስሪይን፣ እናንተ የበስራ ዑለማዎች ወይ መረጃችሁ ምንድነው ተብለው ሲጠየቁ በስሪዮች ምላሽ መስጠት መቻል አለባቸው፣ መስደር አስል ለመሆኑ ማለት ነው። ስለዚህ ምላሽን ሲሰጡ 10 ምክንያቶችን ደረደሩ። ከ10ሩ ምክንያት የዚህ ኪታብ ባለቤት ስንቱን ጠቀሱልን? 3ቱን። ከ10ሩም ውስጥ ወይም አሁን እሳቸው 3ቱን ከሚጠቅሱልን ውስጥ ተቀባይነት ያለውና ተጨባጭ የሆነ መረጃቸው አንዱ ነው ተቀባይነት ያለው። በቅደም ተከተል 3ቱን እንመለከታለን። ያም አንዱ መጀመሪያ ላይ የሚጠቀሰው ነው። لأن مفهومه ስለ መስደር ያወሩ ነው በስሪዮች። لأن مفهومه አይ ማዕና አልመስደር ማለት ነው።
የመስደር እኮ ማዕናው ማለት ነው። ወይም ደግሞ ከመስደር የምንፈሃመው ነገር የምንረዳውና የምንገነዘበው ነገር ዋሂዱን አንድ ነገር ብቻ ነው አሉ። ለምሳሌ ضرب ምን ትረዳበታለህ ከተባለ ክስተቱን ብቻ። ነስር ምን ትረዳበታለህ ክስተቱን ብቻ። ስንት ነገር ነው የምትረዳው ማለት ነው? አንድ ነገርን ብቻ ነው የምትረዳው ከመስደር አሉ። لأن مفهوم المصدر واحد ከመስደር የምትገነዘበው የምትረዳው ነገር ስንት ነው? አንድ ነገር ነው። እሱም ያው ሐደሱ ብቻ ነው ፈቀጥ በቃ እሱና እሱ ብቻ ነው ብለዋል። ومفهوم الفعل ነገር ግን ከፊዕል የምንረዳውና የምንገነዘበው ነገር ደግሞ ሙተዓዲድ እሱ ደግሞ በቁጥር አንድ አይደለም እንደማለት ነው። 2 3 4ም ሊሆን ይችላል። ስለዚህ ከመስደር የምንረዳው ነገር ስንት ነው? አንድ። ከፊዕል የምንረዳው ሙተዓዲድ ነው ብለዋል። ታዲያ ይሄንን ምክንያት ያቀረቡና ከፊዕል የምንረዳው ሙተዓዲድ ነው ብለው ሲሉ ሊደላለቲሂ ዐለል ሐደሲ ወዘማን ሐደስንና ዘማንን ስለሚያመላክት ነው። ማን ፊዕል ለምሳሌ የضرب ፊዕሉ ማዲው ማን ነው? ضرب ከضرب ምን ትረዳበታለህ? ሐደስ ትረዳበታለህ ضرب የሚባል ነገር ዘማኑን ትረዳበታለህ ማዲ መሆኑን ማለት ነው። ስለዚህ ሙተዓዲድ ነው ማለት ነው ከፊዕል የምንገነዘበው ነገር። ከመስደር የምንገነዘበው ግን ስንት ነገር ነው? አንድ ነገር ነው ብለዋል። ታዲያ ምን ይጠበስ ተብሎ ሲባሉ ወልዋሂዱ አንድ እኮ ቀብለል ሙተዓዲዲ ከሚበዙ ከሁለት ከሶስት ከአራት ከምንላቸው ነገሮች ሁላ ቀዳሚ ነው አሉ። እንደሚታወቀው አንደኛው ወጣ ነው አይደለ ቀዳሚ የሚሆነው ወይ ብር ሲቆጥሩ የምትጀምሩት ከስንት ነው? ከአንድ። ስለዚህ አልዋሂዱ አንድ የሚባለው ነገር ቀብለል ሙተዓዲዲ ከሙተዓዲድ በፊት ነው። ስለዚህ መስደር ምንድነው ማለት ነው? አስል ነው ማለት ነው አሉ። የተረዱበትን አካሄድ ገባችሁ? ከመስደር የምንረዳው አንድ ነገር ነው። ከፊዕል የምንረዳው ሙተዓዲድ ነው። አንድ ደግሞ ከሙተዓዲድ የቀደመ ነው ብለው አሉ ማለት ነው ግንዛቤያቸው። ከዛ ይሄን ብቻ አላበቁም። እኛ ሊነግሩን የፈለጉት ኢሽቲቃቅን ነበር። እሳቸው ማንን የነገሩን? ከፊዕል ጋር ያለውን ትስስርን ነው መስደርን የነገሩን። ኢሽቲቃቅን አስመልክቶሳ ምን ትላላችሁ ተብሎ ሲባል ኢሽቲቃቅ ፊዕልና ኢሽቲቃቅ ልዩነቱ ምንድነው? ፊዕል ይሄ ማዲ ሙዳሪ አምር የምንለው ነው። ከሱ ተቀንጭበው የሚወጡት እና እስሙል ፋኢል እስሙል መፍዑል ዘርፉ ዘማን ዘርፉ መካን ከማን ነው ኢሽቲቃቅ የሚደረጉት? ከፊዕል አይደለ? የነሱ አስል ነው ብለው ነበር የተናገሩት። ማንን? መስደርን። እሱን በተመለከተ ይነግሩና ወኢዛ ካነ አስለን ሊልአፍዓሊ መስደር የሚባለው ነገር ለፊዕሎች አስል ከሆነ አሁን ባልነው ግንዛቤ መሰረት መስደር የሚባለው አንድ ብቻ መፍሁም አለው። ፊዕል ደግሞ ስንት መፍሁም አለው? ሙተዓዲድ የሆነ መፍሁም አለው ብለን ለአፍዓሎች አስል ነው ብለን ካልን ማን መስደር የኩኑ አስለን ሊሙተዓሊቃቲሃ ለፊዕል ሙተዓሊቃቶቹም ልክ እንደዚሁ ምን ይሆናል? አስል ይሆናል። ማን? መስደር ብለዋሉ በስሪዮች ማለት ነው። ግልጽ ነዋ። ስለዚህ ያለምንም ምክንያት ነው ምን ያደረጉት? ኢሽቲቃቃቶቹ የፊዕል የሆኑት ማለት ነው ፈርዕ መሆናቸውን የተናገሩት። አስል ደግሞ መስደር መሆኑን የተናገሩት ያለምንም ምክንያት ነው። ለፊዕል ግን ምክንያትን አቅርበዋል። ምን? ሙተዓዲድ መሆኑ። ይሄ ነበረ የእሳቸው ንግግር። ነገር ግን አንዳንድ የሆኑ ዑለማዎች አስተያየትን ሰጡ። ወሚን ሻሪሒን መን ኢዕተረደ ቢአነሁ ላ የልዘሙ ሚን ከውኒል መስደሪ አስለን ብለው ያሉ አካላቶች አሉ። ይሄንን ሸርህ ካደረጉ ከሆኑ አካላቶች ከኢሽቲቃቅ ልክ ከፊዕል ሙተዓዲድ የሆነ መፍሁም አለን ከመስደር ደግሞ አንድ ነገር መፍሁም አለ ምንል ከሆነ ኢሽቲቃቅ ላይ እኮ ይሄ ነገር አይከሰትም። ሙተዓዲድ የሆነ ማዕና ለምሳሌ እስሙል ፋኢል ላይ አናገኝም ብለው ተቃውሞ ያቀረቡ የሆኑ ዑለማዎች ነበሩ። ነገር ግን ግንዛቤያቸው ነው እንጂ ተቃውሞ ትክክል አይደለም። ለምን? ምን ብለናል? ይሄንን ኢሽቲቃቃቶቹን ፈርዕ መሆናቸውን ሲናገሩ በምን ነበር የተናገሩት? ያለምንም ተዓዱድ ነው። ቀጥታ ፊዕል እንደዚህ ባህሪ ስላለው ኢሽቲቃቃቶቹም እንደዚህ ይሆናሉ ነው እንጂ ያሉት ኢሽቲቃቃቶቹ ሙተዓዲድ የሆነ ማዕና ስላላቸው ብለው አይደለም የተናገሩት። እነሱ ግን እንደዚህ ተገንዝበው ተቃውሞ አቀረቡባቸው። ስለዚህ ተቃውሞ ሲቀርብ ትክክለኛ ተቃውሞ አልነበረም። ምላሽ የሚሰጥ የሆነ አካልም ከመጣ ትክክለኛ የሆነ ምላሽ አይሰጥም ማለት ነው። ነገር ግን ምላሽ የሰጠ የሆነ አካል መጣ።
ምን ብሎ መለሰ? አነ ሙተዓዲደ ሳቢተቱን ፊህ ቢዕቲባሪን አኸር ለኢስሙል ፋኢልም በለው ለሌሎችም በሌላ ሁኔታ ተዓዱድነት አለው። ልክ ፊዕል ተዓዱድ እንዳለው ሌሎች ለምሳሌ እነ ኢስሙል ፋኢል ኢስሙል መፍዑል የምትላቸው በሌላ ግንዛቤ ሙተዓዲድነት ባህሪ አላቸው። ኢስሙል ፋኢል ለምሳሌ ከኢስሙል ፋኢል የምትረዳው ናሲር ከሚባለው ነስርንና ማዲ የሆነ ነገር ትረዳለህ እንዴ? አትረዳም። ወይም ነስርና ሙዳሪ የሆነ ነገር ትረዳለህ እንዴ? አትረዳም። እሳቸው በሌላ መልኩ ሙተዓዲድ መሆኑን እንገነዘባለን ብለው ምላሽ ሰጡባቸው። ያም ምንድነው ሲባል لأنه يدل على الحدث والذات اسم الفاعل ላይ የምንረዳው ነገር ምንና ምንድነው? ዛቱንና ሐደሱን። ለምሳሌ ናሲር ሲባል ባሪብ ሲባል እንዲሁም ኻሪጅ ሲባል اسم الفاعل ማለት ነው። ከሱ ምን ትረዳላችሁ ከተባላችሁ ምን ትላላችሁ? ሳሂቡል ሐደስ የክስተቱ ባለቤትን ትረዱበታላችሁ። ዛቱን አንድ እንደገና ሐደሱን ትረዱበታላችሁ። ስንት አገኛችሁ ማለት ነው? ሁለት። ሙተዓዲድ የሆነ ነገርን አግኝተናል ማለት ነው። መስተርሳ አንድ ብቻ ነው መፍሁም ያለው። ስለዚህ ቀዳሚ ማን ነው? መስተር ነው ብለው ምላሽን ሰጡባቸው። ይሄ ደግሞ ለሌላው አያገለግልም። ለኢስሙል ፋኢል ቢያገለግልም ለዘርፉ ዘማን ለዘርፉ መካን ደግሞ አያገለግልም። ስለዚህ ያመጡትም ተቃውሞ ትክክል አይደለም፣ የተሰጠው መልስ ትክክል አይደለም ብለው ይላሉ። ስለዚህ አንደኛው ምክንያታቸው ይሄ ነው። አንደኛው ምክንያታቸው ገብቷቸዋል። አንደኛው በስሪዮች መስተር ነው ብለው ሲሉ አስፍ ያቀረቡት ምክንያት ይሄ ነው። ሁለተኛው ምክንያታቸውን እናያለን። ሶስት ምክንያት ነው ያቀረቡት ብለናል። ሁለተኛው አው ሊአነሁ ይሄ መስተር የሚባለው ነገር ስለሆነ ነው አሉ። እስሙን ስም ስለሆነ ነው አሉ። ስም ማለት ምን ማለት ነው? እስም ብሎ ምን ማለት ነው ሲባል هو كلمة دلت على المعنى ولم تقترن بأحد الأزمنة الثلاثة ከሶስት ዘመኖች ምንም ትስስርነት የሌለው ሐደሱን ብቻ የሚያመላክት ምን ተብሎ ይባላል? እስም ተብሎ ይባላል። መስደርም እኮ ይሄ ነው። ስለዚህ መስደር ብሎ ማለት ምንድነው አሉ? ስም ነው አሉ። ታዲያ ምን ይጠበስ? ወልእስሙ ስም እኮ ሙስተግኒን አኒል ፊዕል ከፊዕል የተብቃቃ ምንም አይነት ፊዕልን አይፈልግም። አረፍተ ነገርን ተርቲብ አድርጉ ተብላችሁ ብትባሉ ስምና ስምን አዋቅራችሁ አረፍተ ነገር ሙፊድ የሆነ ነገርን ማምጣት ትችላላችሁ። ዘይዱን ቃኢሙን ብላችሁ ብትሉ ዘይድ ስም ነው፣ ቃኢሙንም ስም ነው። ስምና ስም ተዋቅሮ ምን መጣ? አረፍተ ነገር ሙፊድ የሆነ ነገር መጣ። ስም ራሱን ችሎ የተብቃቃ ነው አሉ ማለት ነው። እሺ ፊዕልሳ ፊዕል መቶ የሆኑ ፊዕሎችን ብደረድሩ ሙፊድ የሆነ አረፍተ ነገር ሊመጣ ይችላል። ፊዕል በማን ላይ ተንጠለጠለ ነው? በስም ላይ ተንጠለጠለ ነው። ስለዚህ ራሱን የቻለ ነገር ሙስተግኒ የሆነ ነገር አስል ነው ብለዋሉ ማለት ነው። ራሱን የቻለው ማን ነው? ስም። መስተር ደግሞ ስም ነው። ስለዚህ ራሱን የቻለ ነው አሉ። ገብቷችኋል? ሁለተኛ ምክንያታቸው ይሄ ነው። ወአይደን አሁንም ሁለት ምክንያቶችን እንዳቀረብ ነው ለመስተር አስል ለመሆኑ ይቃሉ ለሁ ይባላል። ይሄ መስተር መስደሩን መስደር ተብሎ ይባላል። መስደር ተብሏል ራሱ ስሙ ማለት ነው። መስደር እኮ መስደር ተብሏል። ለምን? لأن هذه الأشياء እነዚህ ዘጠኝ ነገራቶች ከዚህ በፊት የተጠቀሱልህ ማለት ነው እነ ማዲ እነ ሙዳሪ ምናምን የምትላቸው ማለት ነው። እነሱ ነገራቶች እኮ ተስዱሩ ዐንሁ ከሱ ስለሚመነጩ ነው ምን የተባለው መስደር ተብሎ የተባለው። ራሱ ስሙ ራሱ የተሰጠው እነዚህ ነገሮች ሁላ ከሱ የሚመጡ ስለሆነ ስያሜው ምን ተባለ? መስደር ተባለ። ስለዚህ የሚወልደው ማን ነው? መስደር ነው። መስደር አስል ነው ማለት ነው ብለዋሉ ማለት ነው። ስለዚህ መስደር የምንለው ነገር መሐሉ ሱዱር ሊኩል ሸይ ማለት ነው። ለሁሉም በቃ የልብ ቦታ ላይ ነው። ለማዲም በለው ለሙዳሪም በለው ለስም ፋኢልም በለው ሁላ ምንድነው መስደር ስለሆነ ነው መስደር ተብሎ የተባለው። ስለዚህ አስሉ እሱ ነው ብለዋሉ ማለት ነው። የበስሪዮች አቋም ይህንን ይመስላል። ሶስት መረጃዎችን አቀረቡ ለተጠየቁት ጥያቄ ምላሽን ሰጥተው ማለት ነው። ከዛ በመቀጠል እሽቲቃቅ ሲሉ ነበረ አይደለ? ሰባት እሽቲቃቃቶች አሉ ምናምን ሲሉ ስለነበረ እሽቲቃቅ ምን ማለት እንደሆነ ሊያብራሩልን ነው። አልእሽቲቃቁ እሽቲቃቅ ተብሎ የሚባለው ነገር አሉ። እሽቲቃቅ የሚባለው ነገር የትምህርት ዘርፍ ነው ተብሎ ይባላል። ልክ ሰርፍ ተብሎ እንደሚባለው፣ ነህው ተብሎ እንደሚባለው፣ በላጋ ተብሎ እንደሚባለው እሽቲቃቅ የሚባለው የትምህርት ዘርፍ ነው። ለዚህም መረጃ አለው። ሚፍታህ የተሰኘ ኪታብ ባለ 3 ሙጀለድ ነው ይላሉ። አንደኛው ሙጀለድ 3 ፈኖችን ያቀፈ፣ ሁለተኛው ሙጀለድ 3 ፈኖችን ያቀፈ፣ ሶስተኛው ሙጀለድ 3 ፈኖችን ያቀፈ ነው ይላሉ። የመጀመሪያው ሙጀለድ ነህው ሰርፍና እሽቲቃቅ የሚባለውን ፈኖችን ያቀፈ ነው የያዘ ነው። ሁለተኛው ሙጀለድ ደግሞ አሩድ ቃፊያና መንጢቅ የተሰኙ
ፈኖችን ያቀፈ ነው። ሶስተኛው ሙጀለድ ደግሞ መዓኒ በዲእ እና በያን የሚባሉ የትምህርት ዘርፎችን አቅፎ 9 ፈኖችን በአንድ ላይ ሰብስበው ያዘጋጁ ዓሊም አሉ። ኢማም አሰካኪ ተብለው ይባላሉ ይላሉ። ስለዚህ ኢሽቲቃቅ የሚባለው ነገር ፈን ነው። ስለዚህ ፈን ከሆነ ለምሳሌ ነህው ፈን ነው። ከነህው አንፃር የሚሰጠው ግንዛቤ ይኖራል። ኢሽቲቃቅን በተመለከተ አሁን እኛ ሶርፍ እየተማርን ነው አይደል? ከሶርፍ አንፃር የሚሰጠው ግንዛቤ ይኖራል። ልክ እንደዛው ኢሽቲቃቅ የሚባለውን ፈንን የሚያጠኑ የሆኑ ዓሊሞች ኢሽቲቃቅ ምን ማለት እንደሆነ ይነግሩንና ሶርፍዮች ግን የፈለጉበትን ኢሽቲቃቅ ሲሉ የትኛው እንደሆነ ይለዩታል ማለት ነው። አልኢሽቲቃቁ ኢሽቲቃቅ ተብሎ የሚባለው ሁወ እሱ ነው። አንተ ጂደ ማግኘት ነው ወይም አንተ ዓለመ ልታውቅ ነው ማለት ነው። በይነ ለፍዘይኒ በሁለት ቃላቶች መካከል በአንድ ቃልና በአንደኛው ቃል መካከል ልታገኝ ነው አሉ። ተናሱበን መስማማት ወይም መዛመድ ልታገኝ ነው። ፊል ለፍዚ በቃል ደረጃ ቃላቸው አንድ አይነት ሁለቱም ቃላቶች የአንድ ቃል አለ እዚህ ጋር አንድ ቃል አለ ሁለቱም ቃላቶች አንድ አይነት መሆናቸው ልታገኝ ነው። ወል ማዕና ማዕናቸውም አንድ አይነት ቃሉም አንድ አይነት እንዲሁም ደግሞ ማዕናውም አንድ አይነት ከሆነ አንደኛው ከአንደኛው ኢሽቲቃቅ ሆኗል ማለት ነው። ኢሽቲቃቅ የሚባለው ይሄ ነው ማለት ነው። ግልጽ ነው። ሁለት ቃላቶች ይመጣሉ አንዱ ከሱ ተወስዷል ከተባለ ለፍዙ ራሱ መሆን መቻል አለበት እንደገና ማዕናውም አንድ አይነት መሆን መቻል አለበት ማለት ነው። ያ ብሎ ማለት በተዘዋዋሪ መልእክት ለፍዙ የተለያየ ሆኖ ማዕናው አንድ ቢሆን ኢሽቲቃቅ አይደለም ማለት ነው። ለፍዙ የተለያየ ሆኖ ማዕናው አንድ አይነት ቢሆን ለምሳሌ ضرب بمعنى ذهب አለ ضرب እና ذهب የተለያዩ ናቸው ማዕናቸውሳ አንድ ነው ኢሽቲቃቅ አይደለም አንዱ ከአንዱ የተወሰደ አይደለም እንደማለት ضرب بمعنى ማለ አለ ስለዚህ መይል የሚባለው ነገር ከضرب ከሚባለው ጋር ኢሽቲቃቅ አይደለም ማለት ነው። ግልጽ ነው። ضرب من الضرب ተወሰደ ብለን የምንል ከሆነ ግን ለፍዙ አንድ አይነት ነው ማዕናውም አንድ አይነት ነው። ስለዚህ ምንድነው ኢሽቲቃቅ ነው ማለት ነው ብለዋል። ኢሽቲቃቅ በዚህ መሰረት ተተረጎመ ማለት ነው። وهو ኢሽቲቃቅ የሚባለው ነገር على 3 انواع ሶስት አይነት ክፍሎች አሉት። ኢሽቲቃቅ የሚባለው ነገር አንደኛው ሰጊር የሚባል የኢሽቲቃቅ ክፍል አለ። ሁለተኛው ከቢር የሚባል አለ። ሶስተኛው አክበር የሚባል የኢሽቲቃቅ አይነት አለ ማለት ነው። አንደኛው ሰጊር የሚባለውን እንመልከት። ሰጊር የሚባለው ኢሽቲቃቅ ምን አይነት ኢሽቲቃቅ ነው ተብሎ ሲባል وهو እሱ ነው ይሄ ኢሽቲቃቅ ብለን የምንለው አየኩነ በይነሁማ በሁለቱ ለፍዞች መካከል ሊኖር ነው። ተናሱበን መስማማት ወይም መዛመድ ሊኖር ነው። ፊል ሁሩፊ ፊ አደዲል ሁሩፍ ማለት ነው በሐርፎቹ ቁጥር ብዛት ያ 3 ከሆነ ይሄም 3 ያ 4 ከሆነ ይሄ 4 ያ 5 ከሆነ ይሄ 5 ሐርፎቹ አንድ አይነት ሊሆኑ ነው። ወተርቲቢ ቅደም ተከተላቸውም ራሳቸውን ጠብቀው የተገናኙ መሆን መቻል አለባቸው። ይሄ ኢሽቲቃቁ ሰጊር ነው ብለን የምንለው ማለት ነው። ለምን ሰጊር ተባለ ስያሜው ሲባል እሱን ማስተንተን ኢሽቲቃቁን ለመለየት የምናደርገው ጥረት አነስተኛ ስለሆነ ነው ሰጊር ብለው ያሉት ለመለየት ማለት ነው። ለምሳሌ ግልጽ ይሆናል። ሰጊር የሚባለው የኢሽቲቃቅ አይነት ነህው ضرب من الضرب ነው አሉ። ضرب ምንድነው ማዲ ነው ፊዕል ነው። من الضرب ضرب ምንድነው ማስተር ነው። ስለዚህ አንዱ ከአንደኛው የተቀነጨበ ነው። በምን መረጃ ሲባል ضرب የሚባለው አደደል ሁሩፉ ስንት ነው 3 እንደገና ደግሞ ፊል ሁሩፍ ሲል በተጨማሪ ወተርቲቢ አለ ቅደም ተከተሉም አንድ አይነት ነው። ضرب ስንል የመጀመሪያው ضاد ነው ሁለተኛው ራ ነው ሶስተኛው ባ ነው። ضرب ሲል መስደሩን ሲናገር መጀመሪያው ضاد ነው ከዛ ራ ነው ከዛ ባ ነው። ስለዚህ በሐርፍም አንድ አይነት ናቸው በተርቲብም አንድ አይነት ናቸው ማለት ነው ተዛምደዋል። እንደዚህ አይነት ኢሽቲቃቆች ምን አይነት ይባላሉ? ኢሽቲቃቁን ሰጊር ተብለው ይባላሉ። ይሄን ያዛችኋል። ይሄ ግልጽ ነው። ሁለተኛው ከቢር የሚባለው የኢሽቲቃቅ አይነት ምን አይነት ነው? ከአንዱ ተወስዷል ብለን ስንል ሁለተኛው ከቢር የሚባላል። ይሄ ደግሞ ትንሽ ተአሙል ማድረግ ያስፈልጋል ማለት ነው። ምኑን ለመለየት ከዚህ አንዱ ተወስዷል ብሎ ለማለት ማለት ከቢር የሚባለው وهو እሱን አየኩነ በይነሁማ በሁለቱ ቃላቶች መካከል ሊኖር ነው። ተናሱበን መዛመድ ወይም መስማማት ሊኖር ነው አሉ። ፊል ለፍዚ በቃል ደረጃና ወልማዕና በማዕናም አንድ አይነት ሊሆን ነው። በለፍዝ አንድ አይነት ሊሆኑ ነው። ለፍዛቸው ልክ ضرب ضرب ነው ብለን ስንል እንዳልነው ማለት ነው። ወልማዕና ማዕናቸውም አንድ አይነት ሊሆን ነው እንደማን ልክ እንደቀድሙ ማለት ነው። ነገር ግን ልዩነቱ ምንድነው? ዱነ ተርቲብ ቅደም ተከተሉ ግን ይዛባል።
የቅድሙ ለምሳሌ ضرب من الضرب ነው ስንል ضاد መጀመሪያ ነው ራ ሁለተኛ ነው ባ ሶስተኛ ነው ለማን ለፊዕሉም ለመስደሩ እዚህ ጋር ተርቲቡ ይዛባል ማዕናና ለፍዛቸው ግን አንድ አይነት ነው ከቢር የሚባለው ለቅድሙ መረጃ ካስፈለጋችሁ ቁርአን ላይ ኢና ፈታህና ለከ ፈትሐን ሙቢና ይላል አሁን ፈታሃ ምን ከማን ነው የተወሰደው من الفتح ከሚለው አይደል ፈትሐን ከሚለው ነው የተወሰደው ስለዚህ ፈታሃና ፈትሐን ምንድናቸው ኢሽቲቃቅ ሰጊር ናቸው በምን ሲባል በተርቲብም አንድ አይነት ናቸው አይደል ፈታሃ ካለች ከዛ ታአለ ከዛ ሐል ፈትሐንም ሲልም ተመሳሳይ ነው በሐርፍም ተመሳሳይ ናቸው ኢሽቲቃቁን ከቢር የሚባለው ተርቲቡ የተዛባው ማዕናው አንድ አይነት የሆነው የኢሽቲቃቅ አይነት ምሳሌ ነው ጀበዘ ሚነል ጀዝቢ ብለን እንላለን አሉ ጀበዘ ፊዕል ነው ጀዝቢ ሚለው ደግሞ ምንድነው መስደር ነው ስለዚህ አሁን ለበበሉ ኢሽቲቃቅ የትምህርት ፈን ነው ብለናል ቅድም ምን ብለን ነበረ ከመስደር ሁሉ ነገር ይቀነጨባል ብለን ነበር ስለዚህ ምን እንረዳበታለን ከዚህ ላይ ጀበዘ የሚባለው ፊዕል ሚነል ጀዝቢ ጀዝቢ ከሚባለው መስደር የተቀነጨበ ነው ማለት ነው በማን ግንዛቤ ኢሽቲቃቅ የትምህርት ፈን ነው ብለን የምንል ከሆነ ማለት ነው ግን ጀበዘ የሚባለው ቃል እና ጀዝብ የሚባለው ቃል ማናቸው አንድ አይነት ነው ጎተተ ማለት ነው ሁለቱ ማናቸው አንድ አይነት ለፍዛቸውም አንድ አይነት ነው ጂም አለ ዚም ጂም አለ ባ አለ ዚም ባ አለ ዛል አለ ዚም ዛል አለ ልዩነቱ ምንድነው ዱነ ተርቲቡ ግን ተዛብቷል ጀበዘ ሲል ባኢቷ አይነል ከሊሙ ትይዩን ያለችው ዛሊቷ ላመል ከሊሙ ትይዩን ያለችው ወደ መስደሩ ስንመጣ ግን ዛል ቀድሞ መጥቷል ከባ ተገለባብጧል ማለት ነው ማናቸው ግን አንድ አይነት ነው እንደዚህ አይነት ኢሽቲቃቃት ይባላሉ ኢሽቲቃቁን አክበር ተብለው ኢሽቲቃቁን ከቢር ተብለው ይባላሉ ብለዋል ግልጽ ነው እዚች ጋር የሚብራራ ነገር ይኖራል ሶስተኛውን እንጨርስና ማለት ነው አንድ አይነት ስለሆኑ ማብራሪያቸው ተመሳሳይ ስለሆነ ወአክበረ ሶስተኛው ደግሞ አክበረ ተብሎ የሚባል ነው እዛ ጋር አሁን ሰጊሪን አልኩኝ ከዛ ማን አልኩኝ ከቢሪን አልኩኝ ሶስተኛውን አክበሪን አይባልም ለምን አክበሪን የሚባለው መምኑዕ ሚነ ሰርፍ ነው ይሄ ነህው ላይ የምትማሩት ነገር ነው መምኑዕ ሚነ ሰርፍ ለመሆን አንድ ቃል ተንዊን እንዳይገባው ሁለት ምክንያቶች መገኘት መቻል አለባቸው ወይም አንዱ ምክንያት የሁለቱን ስፍራ መሸፈን መቻል አለባቸው አክበረ የሚባለው ሁለት ምክንያቶች መተውበታል አንድ ወስፍ ነው እየተገለጸበት ነው የሆነ ነገር እየተገለጸ ነው ማን የሚባለው ኢሽቲቃቅ የሚባለው ነገር እየተገለጸበት ነው ሁለተኛ ደግሞ አክበር አላ ወዝኒ ፊዕል ነው የመጣው አላ ወዝኒ አፍዓል ነው የመጣው ልክ አክረመ እንደምንለው አፍዓለ ብለን እንደምንለው ማለት ነው ስለዚህ ተንዊን እንዳታረጉ ማለት ነው ወአክበረ ሶስተኛው ደግሞ የኢሽቲቃቅ አይነት አክበረ ተብሎ የሚባለው የኢሽቲቃቅ አይነት ነው ይሄ ደግሞ ከሁለቶቹ በምን ይለያል ሲባል ወሁwa አየኩነ እሱ ሊሆን ነው በይነሁማ በመካከላቸው በማንና በማን በሙሽተቁና በሙሽተቅ ሚንሁ ማለት ነው በሁለቱ ቃላቶች መካከል መዛመድ ሊኖር ነው ፊል መኽረጂ በመኽረጅ ፊደላቶቹ ሲወጡ ከአንድ መውጫ ስፍራ ብቻ ነው የሚወጡት ማለት ነው ማናቸው አንድ አይነት ነው መኽረጃቸውስ አንድ ነው ምሳሌ ነሑ ነዓቀ ሚነ ነህቂ ስንል ምን ማለት ነው ነሐቀ ፊዕሉ ነው ነዓቀ ፊዕል ነው ሚነ ነህቂ ስንል ነህቅ ምንድነው መስደር ነው ጥሩ አሁን ከዚህ የምንረዳው ምንድነው ነዓቀ የሚባለው ፊዕል ከማን መስደር ተወሰደ ማለት ነው ነህቅ ከሚባለው መስደር ተወሰደ ማለት ነው ይሄ ግንዛቤ ለማን ነው ግን ኢሽቲቃቅ አይደለም ኢሽቲቃቅ የትምህርት ፈን አድርገው ለያዙ ለሆኑ አካላቶች ሰርፍዮች የሚረዱበትን ነገር ግን እናያለን ስለዚህ ነዓቀ ማዕናው አንድ አይነት ነው ሰወተ እንደማለት ነው ጮኸ ማለት ነው ነዓቀ ሲባል በአይን ያለው ጉራብ ይሄ አሞራ ሲጮህ ነዓቀ ይባላል ነዓቀል ጉራቡ ይባላል ነሃቀ በሃ ደግሞ ሲሆን ሒማር አህያ በሚጮህ ሰዓት አስተካክሉ ሀ አድርጉት ሁለተኛው አንድ አይነትማ ከሆነ ኢሽቲቃቁ ሰጊር ሆነ አስተካክሉት አይነቷን ወደ ሀ ገልብጡት ያ ማለት ከታች የሆነ ዜሮ ነገር መጨመር ነው አይን ቦታ ለመቀየር መስደሩ ላይ ቀይሩት ማዕናቸው አንድ አይነት ሁለቱም ጮኸ ነው ነገር ግን በመኽረጅ ነው ምን የሚሆኑት
የሚስማሙት ማና ማን ሲባል ለምሳሌ አይን የሚወጣበት መخرجና ሀ የሚወጣበት መخرج አንድ አይነት ማናቸው አንድ አይነት ነው። ስለዚህ አሁን ይህንን ከሌሎቹ አንፃር ለመለየት ትንሽ አስቸጋሪ ነው። ለዛ ምን ተባለ አክበር ተብሎ ተባለ ማለት ነው። ግልጽ ነው። አሁን የቅድሞቹ ሁለቱ ማብራሪያ አላቸው ያስፈልጋቸዋል ብዬ ያልኳችሁን እዚች ጋር በአንድ አረፍተ ነገር ይደመድሙልናል። ወልሙራዱ አሉ አይ ፍላጎታችን እንደማለት ሚን الاشتقاق اشتقاق እያለን ስናወራ የነበረው ሙራዳችን ሐሳባችን አሉ ከዚህ በስተፊት اشتقاق ሲሉ ነበር አይደል واشتقاق 9 اشياء من كل مصدر ምናምን ብለው ሲለፈልፉ ነበር ከዚህ በፊት وهو اصل في الاشتقاق እያሉ ሲያወሩ ነበር አይደል እንዴ اشتقاق ስንል እኛ ሙራዳችን ሐሳባችን ግባችን አሉ ሃሁና እዚህ ዘንዳ اشتقاق ብለን ስናወራ ሐሳባችን اشتقاق صغير اشتقاق صغير የሚባለው ነው አክበሩንና ከቢሪን አይደለም ማለት ነው። ስለዚህ አሁን ምን እንላለን ማለት ነው ጀበዘ ሚነል ጀዝቢ ስንል ጀበዘ ራሱን የቻለ ፊዕል ነው። ጀዝቢን የሚባለው ራሱን የቻለ መስደር ነው ምን ያለው ፊዕል ያለው ጀዘበ የሚባል ምን ያለው ፊዕል ያለው ጀበዘ ደግሞ የሚባለው ጀብዚን የሚባል ወይም ደግሞ ጀብዙን የሚባል ምን አለው መስደር አለው። እነዚህ ተሰርፉ ታም አላቸው ራሳቸው ሙሉ ለሙሉ ተስሪፍ የሚደረጉ ናቸው። ስለዚህ ጀበዘ የሚባለው ፊዕል ከማን ተወስዷል አንልም ጀዝብ ከሚባለው መስጠት ተወስዷል አንልም። እኛ የፈለግነው የትኛውን ነውና ሰጊሩን ነው የፈለግነው ضرب من الضرب ግልጽ ነው ነሰረ من النصر ብለን የምንለውን እንጂ እነዚህን አይደለም። ሁለተኛም ደግሞ ናዓቀ የሚባለው ፊዕል ከነህቅ ከሚባለው መስጠር ተወስዷል ማለት አይደለም። እኛ ፍላጎታችን ማን ነው አሉ اشتقاقን ሰጊር ነው ብለው አሉ ማለት ነው። ስለዚህ በስራዎች አቋማቸውን ተናገሩ። የውዝግቡ ዋነኛው ነጥቡ ደግሞ اشتقاق ስለሆነ اشتقاق ምን ማለት እንደሆነ ተናገሩ። ከዛ የኩፋዎች ንግግር ነው እዚህ ጋር ከጀመርን እሱም ደግሞ እንደዚህ ረጅም ነው። እዚህ ጋር እናቆማለን። ያልገባችሁ ካለ ትጠይቃላችሁ። فتحا إنا فتحنا لك فتحا فتحا كمان يتوسدوا كفتحا يتوسدوا ማለት فتحا فعل ነው ያ መጨመር መቀነስማ ሌላ ታሪክ ነው እሱ ሁለትዮሽ ሶስትዮሽ ነው فتحا የሚባለው ማዲ የተወሰደው ከማን ነው فتحا ከሚባል መስደር ነው እሳቸው የፈለጉት اشتقاق ሲሉ እንደዚህ አይነቱን ነው እንጂ ተርቲቡ የተዛባው የቅድሙን አይነት ምሳሌ ማን ይመስል ጀበዘ ሚነል ጀዝብ እንደሚሉት አይነት አይደለም። አሁንም ደግሞ ናዓቃ ሚነን ነህቅ እንደሚባለው አይነቱን አይደለም የፈለጉት። ተርቲቡም አንድ አይነት ማዕናውም አንድ አይነት የሆነውን እንደ ፈትሐ ሚነል ፈትሐን ከሚባለው እንደተወሰደው ነሰረ ሚነን ነስር እንደተወሰደው እሱን የፈለጉበት ማለት ነው። መርሐባ ይበቃናል።